የተወደዳችሁ አድማጭ ተመልካቾቻችን በዚህ ጊዜ ደግሞ ከመላእክት ዓለም በሚል ርዕስ በመላእክት ዙሪያ ያለውን የእግዚአብሔርን ቃል መሰረት ያደረገ ትምህርት አቀርባለሁ። የሰይጣን አነሳስና አወዳደቅ በተመለከተ እንማራለን። ሉሲፈር የሚለው ቃል መቼ እንደተጀመረ ምን ማለት እንደሆነ በምን ቋንቋ እንደሆነ እናያለን። የቅዱሳን መላእክትና የወደቁ ወይንም ደግሞ ርኩሳን መላእክትን ምንነትና ስራቸውን በተመለከተ እንማራለን። መጽሐፍ ቅዱስ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ፣ እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ይላል ሉቃስ ምዕራፍ 10 ላይ ጌታ ኢየሱስ ክርስቶስ ነው ይህንን የተናገረው። ሉሲፈር ወይም ሰይጣን መቼ ነው የወደቀው? ምን ማለት ነው ትርጉሙስ? ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ አለ ጌታ ኢየሱስ ክርስቶስ። ሰይጣን የሚል ስም መቼ ነው የተጀመረው? ብዙ ሰዎች በሰይጣን መኖር አያምኑም። በዚህን ጊዜ ሰይጣን በስራው ይሳካለታል ማለት ነው። በሰይጣን መኖር አለማመን ለሰይጣን ስራ መልካም ዕድል ይሰጣል። ምክንያቱም ስራው ማሳት ነው። እርሱ የጨለማ ገዥ ሐሰተኛ የሐሰትም አባት ነው ብሎ ጌታ ኢየሱስ ስራውን አጋልጦታል። የሰይጣን ስም ስራውን ይመሰክራል። እርሱ ዋነኛው ባላጋራችን ነው። አንዳንድ ሰዎች ሰይጣን የሚባል የለም ብለው ሲያስቡ ለሰይጣን ስራ የተጋለጡ መሆናቸውን ወይም ለሰይጣን ስራ ተባባሪ መሆናቸውን ምቹ ዕድልም ለሰይጣን መስጠታቸውን ያሳያል። ያን ጊዜ ሰይጣን ይሳካለታል። የሰይጣን የለም ብሎ የሚያምን ሰው ወይም ማህበረሰብ ሲኖር ሰይጣን ለስራው ምቹ በር አገኘ ማለት ነው። ሰይጣን የሚል ቃል የዕብራይስጥ ቃል ነው። በመጽሐፍ ቅዱስ ውስጥ 49 ጊዜ ተጠቅሷል። በብሉይ ኪዳን 15 ጊዜ፣ በአዲስ ኪዳን 34 ጊዜ ተጠቅሶ እናገኛለን ሰይጣን የሚል ቃል። ዲያብሎስ የሚል ቃል ደግሞ የግሪክ ቃል ሲሆን የሚገኝ በአዲስ ኪዳን ውስጥ ብቻ ነው። 27 ጊዜ ተጠቅሷል በአዲስ ኪዳን ውስጥ ዲያብሎስ የሚል ቃል። ሰይጣንም ሆነ ዲያብሎስ ትርጉሙ ባላጋራ፣ ጠላት፣ ባላንጣ፣ ተቀናቃኝ ማለት ነው። የእግዚአብሔርና የሕዝቡ ጠላት፣ ተቀናቃኝ፣ ባላጋራ ማለት ነው። ሰይጣን የሚል ስም የተሰጠው ከወደቀ በኋላ ነው። ከመውደቁ በፊት ስሙ ሉሲፈር ይባል ነበር። ሉሲፈር ማለት በዕብራይስጥ ቋንቋ ብርሃን ተሸካሚ ማለት ነው። ከመውደቁ በፊት የነበረውን ስራ፣ ባህሪውን፣ ኃላፊነቱን ወይም የነበረበትን ክብር የሚገልጽ ነው ሉሲፈር የሚል ቃል። ትርጉሙ ብርሃን ተሸካሚ ቤረር ኦፍ ላይት ማለት ነው በእንግሊዝኛ ሉሲፈር ማለት። ስለዚህ ሉሲፈር የሚል ስም አይገባውም ከወደቀ በኋላ። አንድ ጊዜ ብቻ በእንግሊዝኛ መጽሐፍ ተጠቅሷል መጽሐፍ ቅዱስ ውስጥ በኪንግ ጄምስ ቨርሽን ተብሎ በሚታወቀው የእንግሊዝኛ የመጀመሪያው ትርጉም ከዛሬ 400 ዓመታት በፊት በተተረጎመው KJV ወይም ኪንግ ጄምስ ቨርሽን ውስጥ በኢሳይያስ መጽሐፍ ምዕራፍ 14 ላይ ሉሲፈር ተብሎ ተጠቅሷል አንድ ጊዜ ብቻ። በአማርኛ መጽሐፍ ቅዱስ የንጋት ኮከብ ነው ተብሎ የተተረጎመው ኢሳይያስ 14 ላይ ከቁጥር 12 እስከ 14 ባለው ክፍል። ከማንም በላይ የሰይጣንን ሥራ ያጋለጠው ኢየሱስ ክርስቶስ ነው። ሰይጣንን ጨምሮ ለየትኛውም ጉዳይ ኢየሱስ ክርስቶስ የሚሰጠው ትርጉምና አገላለጽ ወይም ስያሜ ወሳኝ ነው የሚሆነው። ስለዚህ የኢየሱስን አገላለጽ መከተል ወሳኝ ነው ማለት ነው ለማንኛውም ነገር። ለሰይጣንም፣ ለመላእክትም፣ ለሌሎችም ርዕሰ ጉዳዮች ጌታ ኢየሱስ ክርስቶስ የሰጠውን ውሳኔ ወይንም ስያሜ አገላለጽ መከተል ያዋጣል። ስለ ሰይጣን፣ ስለ ተንኮል ስራው ኢየሱስ ክርስቶስ ብዙ ተናግሯል። ሐሰተኛ የሐሰትም አባት ነው፣ ከመጀመሪያ ነፍሰ ገዳይ ነው ብሎ ከማንም በላይ የሰይጣንን ሥራ ያጋለጠው ባህሪውንም የገለጸው ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ከማያምኑ አይሁዶች ጋር እየተነጋገረ እያለ ሰይጣንን በተመለከተ ሰይጣን በማያምኑ ሰዎች ላይ ስለሚሰራውም ሥራ እያይዞ ተናግሯል። በተለይ ዮሐንስ ወንጌል ምዕራፍ 8ን ስናጠና እናንተ ከአባታችሁ ከዲያብሎስ ናችሁ፣ እርሱ ከመጀመሪያ ነፍሰ ገዳይ ሐሰተኛ የሐሰትም አባት ነው ብሎ በግልጽ ለመጀመሪያ ጊዜ የተናገረው ጌታ ኢየሱስ ነው።
ከማንም በላይ ሰይጣንን ጠንቅቆ ያውቃል። ሰይጣን ከመውደቁ በፊት ስለነበረበት ሁኔታ፣ ከወደቀ በኋላ ስለ መውደቁም ጭምር የተናገረው ጌታ ኢየሱስ ነው። ሰይጣን ወይም ዲያብሎስ በኢየሱስ ክርስቶስ ላላመኑ ሰዎች በሙሉ መንፈሳዊ አባታቸው ነው። ከዚህ ነፃ መሆን የሚችል ያላመነ አንድም ሰው አይገኝም ማለት ነው። በአንጻሩ ደግሞ በኢየሱስ ክርስቶስ አምነው የዳኑና በደሙ የተዋጁት እንዲሁም በመንፈስ ቅዱስ ዳግመኛ ተወልደው የታተሙ ሁሉ ሰዎች የእግዚአብሔር ልጆች ናቸው። በሌላ አገላለጽ በዓለም ላይ ሁለት አይነት ሰዎች አሉ፣ የእግዚአብሔር ልጆችና የዲያብሎስ ልጆች። ከዚህ ውጪ የሆነ አንድም ሰው አይገኝም ማለት ነው። የእግዚአብሔር ልጆችና የዲያብሎስ ልጆች በዚህ የተገለጡ ናቸው ይላል መጽሐፍ ቅዱስም አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ላይ። በመሆኑም አንድ ሰው በማወቅም ባለማወቅም ሊሆን ይችላል በኢየሱስ ክርስቶስ በማመን ዳግመኛ ተወልዶ የእግዚአብሔር ልጅ ካልሆነ በስተቀር ጠንቃቃና አክራሪ ሃይማኖተኛ መሆኑ የዲያብሎስ ልጅ ከመሆን ነፃ አያደርገው። የዲያብሎስ ልጅ ከመሆን አያስቀረውም አንድን ሰው በክርስቶስ ካላመነ ድረስ። ሰይጣን ወይም ዲያብሎስ የእግዚአብሔርና የቅዱሳን ሁሉ ጠላት ነው። በመሆኑም በጠላትነት የሚዋጋውና የሚፈታተናቸው በዋናነት የእግዚአብሔርን ልጆች ነው። የራሱን ልጆች አይዋጋቸውም፣ ኦልሬዲ በእርሱ ቁጥጥር ስር ስላሉ። ስለዚህ የእግዚአብሔር ልጆች የዲያብሎስን ሽንገላ ነቅተው መቃወም እንዳለባቸው መጽሐፍ ቅዱስ ይነግረናል። ኤፌሶን 6 ላይ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ተብሎ የተጻፈው ስለዚህ ነው። የሰይጣንን መሰረታዊ አመጣጥና መነሻ ማወቅ፣ ዓላማውን ማወቅ ለመንፈሳዊ ውጊያና ለድል በጣም ወሳኝ ቅድመ ሁኔታ ነው። ሰይጣን የመጣው ከየት ነው? መጽሐፍ ቅዱስስ ምን ይላል? የእግዚአብሔር ቃል መጽሐፍ ቅዱስ እንደምነግረን ሰይጣን በእግዚአብሔር የተፈጠረ መልአክ ነበር። ከመውደቁ በፊት የሰው ልጆች ማለትም አዳምና ሔዋን ከመፈጠራቸው ከብዙ ሺዎች ዓመታት በፊት እንደተፈጠረ ማስተዋል ይቻላል። በስንት ዓመት ከሰው ልጆች በዕድሜ እንደሚቀድም መጽሐፍ ቅዱስ በግልጽ አይነግረንም። ግን በግልጽ የምናውቀው ከሰው ልጆች በፊት ለረጅም ዘመናት እግዚአብሔርን ሲያገለግል የነበረ የእግዚአብሔርን ዙፋን ለመጋረድ የተቀባ ክሩብ እንደነበረ መጽሐፍ ቅዱስ ይነግረናል። ሉሲፈር በሚል ስያሜ ይታወቅ ነበር። ብርሃን ተሸካሚ ማለት ነው። የእግዚአብሔር ብርሃን ስለሆነ በእግዚአብሔር ዙፋን ዙሪያ ከባድ ብርሃን ስላለ ያንን ብርሃን ተሸክሞ እግዚአብሔርን የሚያገለግል ክሩብ ነበር ከመውደቁ በፊት። ብርሃኑም እግዚአብሔር ዕውቀት ወይም ከእግዚአብሔር ዕውቀትና እውነት ጋር የሚያያዝ እግዚአብሔርን ከማወቅ ጋር የሚገናኝ ነው የሚሆነው። ከሌሎች መላእክትም ይልቅ በቅርበት እግዚአብሔርን የሚያውቅና የሚያገለግል የተቀባ ክሩብ ነበር። ልዩ የሆነ የእግዚአብሔር ዕውቀት የተሰጠው ፍጡር ነበር ወይም መልአክ ነበር ማለት ይቻላል። ዳሩ ግን ሰይጣን ቀድሞ ሉሲፈር በሚባል ስም የሚታወቀው የተሰጠውን ልዩ ዕውቀትና ክብር፣ ውበት ለክፉ ዓላማ ስለተጠቀመበት ከእግዚአብሔር ፊት ሊጣል ችሏል። በሕዝቅኤል ትንቢት ምዕራፍ 28 ላይ ከቁጥር 12 እስከ 19 ባለው ክፍል ይህንን ተዘርዝሮ እናገኛለን። በውበትህ ምክንያት ልብህ ኮርቷል፣ ከክብርህ የተነሳ ጥበብህን አራከስህ፣ በምድር ላይ ጣልሁህ ብሎ እግዚአብሔር ሲናገር እናያለን በነቢዩ ሕዝቅኤል በኩል። እጅግ የተዋበ ውበቱ የተደመደመ ነበር። ኮምፕሊት ቢዩቲ፣ ምንም ነቀፌታ ነውር የሌለበት ውበት ነበረው ሉሲፈር። ነገር ግን መኩራራት ጀመረ። በልዑል እመሰላለሁ እመለካለሁ ብሎ በእግዚአብሔር ላይ በቅንዓት በትዕቢት ተነሳ። በዚህ ጊዜ ተጣለ። ሰይጣንን ሉሲፈር ብለን በምንጠራበት ጊዜ ብርሃን ተሸካሚው የእግዚአብሔር መልአክ ወይም የእግዚአብሔርን እውነት ተሸካሚ ብለን መጥራታችን ነው። ስለዚህ ሉሲፈር የሚለውን ስም በጥንቃቄ መጠቀም አለብን፣ አግባቡን ባገናዘበ ሁኔታ ማለት ነው። አሁን ከወደቀ በኋላ ሉሲፈር የሚል ስም አይመጥነውም። ሰይጣን ወይንም ደግሞ ዲያብሎስ ተብሎ ነው የተሰየመው። ታዲያ በእግዚአብሔር መንግሥት ውስጥ እጅግ ከፍ ያለ ስፍራ የነበረው እጹብ ድንቅ የሆነና በእግዚአብሔር የተፈጠረው መልአክ ሉሲፈር ምን ነካው ብለን ልንጠይቅ እንችላለን። ምንስ አገኘው? ያ የተዋበ መልአክ ሉሲፈር ምን ሆነ?
ምን አገኘው? በመሰረቱ እርሱ ሰይጣን ወይም ዲያብሎስ ከመባሉ በፊት ከመላእክት ሁሉ በላይ የላቀ ደረጃና ቦታ ክብር ነበረው። የሰይጣንን ውድቀት አስመልክቶ ሁለት ወሳኝ የሆኑ የመጽሐፍ ቅዱስ ክፍሎች አሉ። ኢሳይያስ ምዕራፍ 14 እና ትንቢተ ሕዝቅኤል ምዕራፍ 28 ቀደም ሲልም ተነካክቷል። ሉሲፈር ስም የሚገኘው ኢሳይያስ 14 ላይ ነው። እንዲሁም ደግሞ በሕዝቅኤል መጽሐፍ ውስጥ እጅግ የተዋበ ውበቱ የተመሰከረለት የተደመደመ መልአክ በሚል የክብር ስያሜ ወይም ታይትል ተገልጾ እናገኛለን። ሉሲፈር ከእግዚአብሔር ጋር በዙፋኑ አጠገብ ከነበረው ልዩ ቅርበትና ዕድል የተነሳ የእግዚአብሔርን ዕቅድ በግልጽ የማወቅ ዕድል ነበረው። እግዚአብሔርም ለሉሲፈር ሲናገር እንዲህ ብሎ ነበር፣ ጥበብን የተሞላህ ውበትም የተፈጸመ መደምደሚያ አንተ ነህ ብሎ መስክሮለታል። ሕዝቅኤል 28 ላይ ቁጥር 12። በዚህ ምክንያት ነው በትዕቢት ተሞልቶ ሊጣል የቻለው ከሰማይ ክብሩ። በውበትህ ምክንያት ልብህ ኮርቷል፣ ከክብርህ የተነሳ ጥበብህን አረከስህ ይላል መጽሐፍ ቅዱስ። በምድር ላይ ጣልሁህ፣ ያዩህም ዘንድ በነገሥታት ፊት ሰጠሁህ። ይህንን እግዚአብሔር ራሱ ነው የምናገረው። ሕዝቅኤል 28። ሉሲፈር በራሱ ውበት ራሱ ተደነቀ። ከሌሎች መላእክት ሁሉ ይበልጣለሁ፣ ከኔ ጋር የሚተካከል ማንም የለም ብሎ ራሱን ማደነቅ ጀመረ። ኪሩቤል ማለትም ሚካኤልና ገብርኤል ጨምሮ ስልጣን ነበራቸው። ሌሎች ኪሩቤል፣ ኪሩብ ነጠላ ቁጥር ነው፣ ለአንድ መልአክ ነው። ኪሩቤል ብዙ ቁጥር ነው፣ ለበርካታ መላእክት የሚሰጥ የብዙ ቁጥር ስያሜ ነው። ስልጣን ነበራቸው ኪሩቤል። ሌሎች መላእክት ግን ትእዛዝ ተቀባዮች ነበሩ። የመላእክት ዓለም በሶስት የተከፈለ ነው፣ በሶስት አበይት ጎራዎች ወይንም ሚኒስቴሮች። የአምልኮ ሚኒስቴር፣ የመከላከያ ሚኒስቴርና የማስታወቂያ ወይም የኮሚኒኬሽን ሚኒስቴር ብለን መጥራት እንችላለን። የአምልኮ ሚኒስቴር ሉሲፈር ነበር። ከስሩ ብዙ በርካታ መላእክት አሉት። የመከላከያ ሚኒስቴር አሁንም ድረስ ሊቀ መላእክት የሆነው ቅዱስ ሚካኤል ነው። ከስሩ በርካታ መላእክት አሉት። እንዲሁም ደግሞ የኮሚኒኬሽን ወይም የማስታወቂያ ሚኒስቴር ገብርኤል ነው፣ ቅዱስ ገብርኤል አሁንም ድረስ ይህንን መልእክቱን ወይም ኃላፊነቱን ይወጣል ወይንም ያገለግላል። በዛ ኃላፊነት በተለይ ቅዱስ ሚካኤልና ቅዱስ ገብርኤል በታማኝነት እስከ ዛሬ ድረስ እግዚአብሔርና ሕዝቡን የሚያገለግሉ ስለሆኑ ከኃላፊነታቸው አልተነሱም፣ ስልጣናቸውም አልተወሰደም ማለት ነው። ሉሲፈር ግን በውበቱ እጅግ የተመሰከረለት ጥበብን የተሞላ ስለሆነ ታበየ፣ ተጣለ። በእግዚአብሔር ላይ በትዕቢት ስለተነሳ ጣለው እግዚአብሔር በእርሱ ክብር ላይ በእርሱ መለኮትነት ላይ የምነሳውን ማንኛውንም ፍጡር የትኛውንም ፍጡር በመላእክትም ይሁን በሰዎች የተገለጠውን ይጥላል፣ ያዋርዳል። ምክንያቱም ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ትቀድማለች፣ ትሕትናም ክብረትን ትቀድማለች ተብሎ እንደተጻፈው እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። አሁንም ቢሆን ይሄ የእግዚአብሔር ዘላለማዊ መርሆ ነው። ሉሲፈር ከሌሎች መላእክት ወይም ከኪሩቤል በተለየ ሁኔታና ዕድል እግዚአብሔርን በልዩ ቅርበት እንዲጋርድ የተቀባ ኪሩብ ሆኖ ሳለ ከነበረበት ክብር ነው የተጣለው። ከትዕቢቱ የተነሳ ከሌሎች መላእክት በተለየ ሁኔታና ዕድል በቅርበት ከእግዚአብሔር ጋር ኅብረት ነበረው። ሉሲፈር በእግዚአብሔር ዙፋን አጠገብ በነበረበት ወቅት በሀብት ላይ፣ በዜማ ዕቃና በአምልኮት ጉዳይ የማዘዝ ስልጣንም ተሰጥቶት እንደነበር መጽሐፍ ቅዱስ ይነግረናል። ሕዝቅኤል 28ን በጥንቃቄ ስናጠና ቅዱስ ሚካኤል ደግሞ የውጊያ ኃላፊ ነው፣ ሚኒስትር ኦፍ ዲፌንስ ወይም የመከላከያ ሚኒስቴር ሲሆን፣ ቅዱስ ገብርኤል ደግሞ የማስታወቂያ ሚኒስቴር በመሆን ያገለግላሉ እስካሁንም ድረስ። መጽሐፍ ቅዱስ ውስጥ በብሉይ ኪዳንም በአዲስ ኪዳንም የእግዚአብሔርን ሕዝብ ወክሎ ከእግዚአብሔር ዘንድ ተልኮ ለውጊያ ሰይፍ በእጁ ይዞ ብቅ የሚለው ቅዱስ ሚካኤል ነው። በዳንኤል ውስጥም በሌሎችም መጽሐፍት እንመለከት። ቅዱስ ገብርኤል ደግሞ ሁል ጊዜም መልእክት የምስራች ይዞ ከእግዚአብሔር ወደ ሰዎች ይመጣል። ሚካኤል የሚል ቃል መጽሐፍ ቅዱስ ውስጥ 15 ጊዜ ተጠቅሷል። በብሉይ ኪዳን 13 ጊዜ፣ በአዲስ ኪዳን 2 ጊዜ።
ገብርኤል የሚል ቃል ደግሞ በመጽሐፍ ቅዱስ ውስጥ 4 ጊዜ ብቻ ተጠቅሷል። በብሉይ ኪዳን ዳንኤል ውስጥ 2 ጊዜ፣ በአዲስ ኪዳን ሉቃስ ውስጥ 2 ጊዜ። ሚካኤል ማለት በዕብራይስጥ እንደ እግዚአብሔር ያለ ማን ነው? እንዳንተ ያለው ማን ነው ማለት ነው ሚካኤል ማለት። ገብርኤል ደግሞ የእግዚአብሔርን ኃይልና ሥራ የሚገልጽ ስያሜ ያለው ትርጉም ነው። መልአኩ ቅዱስ ገብርኤል አንድም ጊዜ ሲዋጋ አይታይም። መልእክት ወይም የምስራች ይዞ ነው ከእግዚአብሔር ወደ ሰዎች የሚመጣው። በተለያየ ወቅት ከጥንት ዘመን ጀምሮ ከሰማይ ከእግዚአብሔር ዘንድ ወደ ሰዎች መልእክት የሚያመጣው የምስራች የምናገረው መልአኩ ገብርኤል ነው። እግዚአብሔር አንድን መልእክት ወደ ሰዎች መላክ ሲፈልግ በገብርኤል በኩል ነው የሚልከው። ለምሳሌ ጌታችን ኢየሱስ ክርስቶስ ከመወለዱ በፊት ገብርኤል ነው የምስራች የተናገረው ለዮሴፍም ለማርያምም። በተለያየ ወቅት እንደዚሁ መልእክት የምናገር በዳንኤልም ዘመን ዳንኤል ምዕራፍ 9 ላይ ስናነብ በጥንት ዘመን አሁንም ወደፊትም ሊፈጸም ያለውን ትንቢት አስደናቂ መልእክት ለዳንኤል ያመጣው ገብርኤል ነበር። ዳንኤል ምዕራፍ 9ን ስናጠና የሉሲፈር ድርሻ ግን በሰማይ ሳለ አምልኮንና የዜማ ዕቃን ማቀነባበር ነበር። የአምልኮን አገልግሎት መምራት ነበር። በዚህም ምክንያት ከሌሎቹ መላእክት ይልቅ የተሻለ ዕድል ነበረው። ነገር ግን ተዋረደ። በትዕቢቱ ምክንያት ስለኮራ፣ ልቡ ስለታበየ ተጣለ። ከተጣለ በኋላ ምድር ቅርጽ አልባ እንድትሆን ያደረገውም ያ የወደቀው መልአክ ሉሲፈር ወይንም ሰይጣንና የሱ ግብረ አበሮች ናቸው። መጽሐፍ ቅዱስ ዘፍጥረት 1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ በኋላ ምድርን ባዳ ነበረች፣ አንዳችም አልነበረባትም ነው ብሎ። ይሄ ማለት ሲተነተን ሲብራራ ሲገለጥ ምድር ቅርጽ አልባ ነበረች የሚል ትርጉም ይሰጣል። በዕብራይስጥ ቋንቋ the earth was formless ነው ብሎ። ምድርን ቅርጽ አልባ ያደረጋት ከሰማይ የተጣለው መልአክ እንደሆነ ሊቃውንት ተስማሙበታል። አዳምና ሔዋን ከመፈጠራቸው በፊት የምድርን ገጽታ ያበላሸው የወደቀው መልአክ እንደሆነ እናስተውላለን። በዚያ አላረፈም። እግዚአብሔር አዳምና ሔዋንን በፈጠረበት ወቅት የእግዚአብሔርን ዕቅድ፣ ሐሳብ፣ ዓላማ በሰዎች ላይ የነበረውን ስለሚያውቅ ብዙም ሳይቆዩ በኤደን ገነት በእባብ ተመስሎ መጥቶ ወላጆቻችንን አዳምና ሔዋንን እንዳሰናከለ ከኤደን ገነት እንዲባረሩ እስከ ዛሬ ድረስ ሳይመለሱ ቀርተዋል እንዳደረገ እናውቃለን። አሁንም ቢሆን አላረፈም። ምንም እንኳን ዲያብሎስ የወደቀው መልአክ በክርስቶስ ኢየሱስ የተሸነፈ ስራው የፈረሰበት ቢሆንም አላረፈም። ስራውን ቀጥሏል በተለያየ መንገድ። ይህንን ማስተዋል በጣም ተገቢ ነው የሚሆነው ለእኛ ለእግዚአብሔር ልጆች። ቅዱሳን መላእክት ቅዱስ ገብርኤልና ቅዱስ ሚካኤል በተሰጣቸው ኃላፊነትና ቦታ ሆነው ስራቸውን በታማኝነት እየሰሩ ነው። እግዚአብሔርን የማገልገል የእግዚአብሔርንም ሕዝብ የመታደግና መልእክት የማድረስ ስራቸውን ቀጥለዋል ቅዱሳን መላእክት። እርኩሳን መላእክት ደግሞ በተቃራኒው ሰይጣንና ከሱ ጋር የተጣሉ የሱ ግብረ አበሮች በምድር ላይ በአየር ላይ ከፍተኛ የሆነ አደጋ በማድረስ ላይ ይገኛሉ። በሰይጣን እንዳንታለል ሐሳቡን አንስተውምና ተብሎ የተጻፈው ስለዚህ ነው። ሰይጣን ራሱን እንደ ብርሃን መልአክ መቀየር ይችላል፣ መለወጥ ይችላል። የማያምኑትን ሰዎች ሐሳብ እያሳወረ ወደ ሲኦል በመንደራት ላይ ይገኛል። ሁል ጊዜም የእግዚአብሔርን ዓላማ በመቃወምና በመጻረር ክፉ ስራውን በዓለም ላይ በማስፋፋት ላይ ይገኛል። ስለዚህ ነው ንቁ፣ ባላጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በእምነት ጸንታችሁ ተቃውሙት የተባለው። ዲያብሎስን ተቃውሙት ከእናንተም ይሸሻል የሚለው የእግዚአብሔር ቃል በተደጋጋሚ ስለዚህ ነው። ሉሲፈር ከሰማይ የተጣለበት ወይም የወደቀበት ኃጢአት ትዕቢት ሲሆን ይኸውም እንደ እግዚአብሔር አምላክ ለመሆን የነበረው ብርቱ ምኞት ወይም ጽኑ ፍላጎት ነው። ያንን ፍላጎቱን እስካሁንም ድረስ አልተወም። በተገኘው አጋጣሚ ሁሉ በድግምት፣ በጥንቆላ፣ በዛር፣ በአስማት፣ በተለያዩ ጣዖት አምልኮዎች ውስጥ ራሱን ደብቆና ሰውሮ አምልኮን እየተቀበለ ይገኛል። ከክርስቶስ መንገድ ውጪ ከእግዚአብሔር ቃል ኪዳን ውጪ የሚገኙ ሃይማኖቶችና ሃይማኖተኞች የዲያብሎስ ዓላማ አስፈጻሚ ናቸው። ዲያብሎስ እንድመለክ ፋሲሊቴት የሚያደርጉ ናቸው፣ በማወቅም ባለማወቅም። ምክንያቱም
ዓለም በሞላው በክፉ እንደተያዘ እኛ ግን ከእግዚአብሔር እንደሆንን እናውቃለን። ቃሉ እንደምለው አምላክ የመሆን ጥማት ከወደቀ በኋላም ቢሆን ተለይቶት አያውቅም። ዲያብሎስ ቢሳካለት የዓለም ሕዝብ በሙሉ እንዲያመልከው ይፈልጋል። እግዚአብሔር እውነተኛ አምላክ ነው። እውነተኛ አምልኮም በእውነትና በመንፈስ ሊቀርብለት ይገባል። ይህንን የመሻማት ፍላጎቱን ጥማቱን አልተወም ሰይጣን። አሁንም የዓለም ሕዝብ በሙሉ ቢያመልከው ምኞቱ ነው። በግርድፉ እንኳን አሁን የዓለም ሕዝብ 8 ቢሊዮን ነው ብንል በዚህ ጊዜ በአማካይ ወደ 2 ቢሊዮን ሕዝብ ነው በክርስቶስ አምኖ የዳነ ተብሎ የሚታሰበው። የተቀረው 6 ቢሊዮን ሕዝብ ዲያብሎስን የሚከተል የዲያብሎስ ልጆች ናቸው ማለት ነው። ዲያብሎስ አባታቸው ነው፣ መንፈሳዊ አባታቸው ነው። ላላመኑት በሙሉ ዲያብሎስ አባታቸው ነው። ሰዎች አይደለም ብለው ለመከራከር ቢሞክሩም አይቀርም እውነትነቱ። አንድ ሰው በክርስቶስ አምኖ የእግዚአብሔር ልጅ ካልሆነ በስተቀር የዲያብሎስ ልጅ መሆኑ አይቀርም። በኤደን ገነት ውስጥ ሔዋንን ሲፈተናትም ያቀረበው ተንኮልና ሽንገላን የተሞላ ፈተናው አምላክ የመሆንን ጥያቄ ያሳብቅበታል። ዲያብሎስ እግዚአብሔር መሆን እንደሚፈልግ ያንን ሐሳብ ያዘለና በእግዚአብሔር ላይ እንዲያምፁ የማድረግ ፍላጎት ነበር። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈት እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አለ። ስለዚህ በሌላ አገላለጽ እኔን አምልኩኝ የሚል እጅ አዙር ጥያቄ እያቀረበላቸው ነው። ዘፍጥረት ምዕራፍ 3 ላይ ስናነብ የፈተናው ጭብጥ እንደ እግዚአብሔር አምላክ ትሆናላችሁ የሚል ነበር። አምላክ ነን አምላክ እንሆናለን ብለው ካሰቡ አዳምና ሔዋን አለቀላቸው። ነገሩ መውደቃቸው አልቀረም፣ ግን አምላክ ነን የሚል ስያሜ አልተቀበሉም። ዲያብሎስ ቀስ በቀስ ወደዛ ሐሳብ ሊመራቸው ነበር። ተንኮሉ፣ ሽንገላው እግዚአብሔር ከትዕቢተኞችና ክብሩን አምላክነቱን ከሚሻሙት ጋር መቼም ቢሆን አይደራደርም። ይጥላቸዋል፣ ያዋርዳቸዋል። ትዕቢት ሰውን ያዋርዳል። ስለዚህ ሁሉ ጊዜም ከትዕቢት በጸዳ አቋም በትሕትና ውስጥ እንድንገኝ ያስፈልጋል። እኛም በሰይጣንና በሰዎች ላይ የደረሰው ውድቀት ከዚህ ችግር የተነሳ ነው። ከትዕቢት የተነሳ ትዕቢት ብዙዎችን ያዋርዳል። በተለይ ሉሲፈር ማለትም ሰይጣን በትዕቢቱ ምክንያት ፍጡር መሆኑን ዘንግቶ እንደ ፈጣሪ ለመሆን ሲቃጣው፣ መለኮት ለመሆን ሲዳዳው፣ የአምላክነትን ማዕረግ ለመጎናጸፍ ሲቋምጥ ድንገት ከሰማይ ተጣለ። ያልጠበቀው ውድቀትና ውርደት ተከናነበ ማለት ነው። ለአንዴና ለዘላለም ከእግዚአብሔር ጋር ተቆራረጠ። ሉሲፈር በማንም የማይቀለበስ የማይሻር ዘላለማዊ የሆነ ኩነኔም ተበየነበት፣ ተፈረደበት። የዚህ ዓለም ገዥ ስለተፈረደበት ነው ብሎ ጌታ ኢየሱስ ተናግሯል። ስለ ውድቀቱም ጌታ ኢየሱስ ሲናገር ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየው። መብረቅ ሲወድቅ ታቅዶ አይደለም፣ ድንገት ነው ዱብ የሚለው። ሰይጣንም ድንገት ነው ከሰማይ የተጣለው፣ እግዚአብሔር ቀንጥሮ የጣለው በትዕቢቱ ምክንያት። ሉቃስ 10 ላይ እንደምናነበው እንግዲህ ስግደትና አምልኮ ለራሱ ሊፈልግ ሊያገኝ የሚመኝ ማንም ቢሆን ይዋረዳል ከእግዚአብሔር በቀር። ስለዚህ በሰዎች ሰውነት ውስጥ አድሮ ሰይጣን በሌብነት ወይም በሕገወጥ መንገድ መኖርና መስራት እንዲሁም መመላለስ መመለክ ይፈልጋል ዛሬም ቢሆን። በዚህ ምክንያት ነው አጋንንት ከሰዎች የምናስወጣው። ሰዎች ለመንፈስ ቅዱስ ቤተ መቅደስነት የተፈጠሩ ናቸው። ጋኔን በሰው ውስጥ ማደር የሚፈልግበት አይነተኛው ምክንያት፣ ዋነኛው ምክንያት አምልኮን ለራሱ ለመቀበል ነው። ይህም ሕጋዊ ያልሆነ ሌብነት እንደሆነ ግልጽ ነው። ዳሩ ግን መጽሐፍ ቅዱስ የሚያስተምረን ስጋችን ከእግዚአብሔር የተቀበልነው በዋጋ የተገዛና የመንፈስ ቅዱስ ቤተ መቅደስ መሆኑን። ስለዚህ ስጋችን የመንፈስ ቅዱስ ቤተ መቅደስ እንጂ የርኩስ መንፈስ ማደሪያ ሊሆን ፈጽሞ አይገባውም ማለት ነው። ዲያብሎስ እርኩስ መንፈስ ነው። የትኛውም ጋኔን እንዲሁም እርኩስ መንፈስ ነው። ለአጋንንት ማደሪያ የሚሆን ሰውነት ወይም አካል ይፈልጋሉ። ለዚሁ ዓላማ ነው የሚፈልጉት ጋኔን ወይም አጋንንት በሰዎች ማደር። ዲያብሎስን ነቅቶ መቃወም እጅግ አስፈላጊ የሆነበት ምክንያት የሚሆነው ብርቱ መንፈሳዊ ውጊያ።
ንቁ የተባለው ስለዚህ ነው። ያልነቃ ሰው የዲያብሎስን ማንነትና አሰራሩን አያውቅም። ድንዛዜ ውስጥ ነው የሚኖረው። የዲያብሎስ መጨፈሪያ ወይንም መጠቀሚያ ሁሉ ሊሆን ይችላል። ዲያብሎስ 4 ጊዜ ተሸንፈዋል። በቀደመው ጊዜ 2 ጊዜ፣ ከዚህ በኋላ በሚመጣው ጊዜ 2 ጊዜ። የመጀመሪያው ዲያብሎስ የተሸነፈበት ከሰዎች መፈጠር በፊት ከሰማይ ተጥለዋል። አዳምና ሔዋን ከመፈጠራቸው በፊት ሕዝቅኤል ምዕራፍ 28 ላይ እንዲሁም ደግሞ ትንቢተ ኢሳይያስ 14 ላይ እንደምናነበው እግዚአብሔር ከሰማይ ዳግመኛ ላይ መለስ አሽቀንጥሮ ጥሎታል። ሁለተኛ ጊዜ ዲያብሎስ የተሸነፈው በክርስቶስ መስቀል ላይ ነው። በሞቱና በትንሣኤው ድል ተነሳ፣ ስራውን ፈረሰበት። ባለፉት ጊዜያት እነዚህ 2 አስደናቂ የድል ክንውኖች ተፈጽመዋል በክርስቶስ። ከዚህ በኋላ ደግሞ ጌታ ኢየሱስ ክርስቶስ ዳግመኛ ተመልሶ በሚመጣበት ወቅት በአየር ላይ ውጊያ ይካሄዳል። በሰማይ በዲያብሎስና በአጋንንት እንዲሁም በቅዱሳን መላእክት ራእይ 12 ላይ እንደምናነበው፣ እንዲሁም ደግሞ ራእይ ምዕራፍ 19 ላይ እንደምናነበው ጌታ ሲመጣ ተይዞ ለ1000 ዓመት በጥልቁ ይታሰራል። ሶስተኛው ሽንፈት የሚከናነብበት መለኮታዊ መርሃ ግብር ነው ዲያብሎስ የሚዋረድበት። አራተኛውና የመጨረሻው ለ1000 ዓመት እስራት ወደ ጥልቁ ከተጣለ በኋላ ለጥቂት ጊዜ ዲያብሎስ ይፈታል ከጥልቁ። ከዛ በኋላ በታላቁ የዙፋን ፍርድ ወቅት ለአንዴና ለዘላለም ወደ እሳት ባህር ይጣላል። ከዘላለም እስከ ዘላለም ድረስ ከተከታዮቹ ጋር በእሳት ባህር በስቃይ ይኖራል ማለት ነው ዲያብሎስ። ስለዚህ እኛም የክርስቶስ ተከታዮች የእግዚአብሔር ልጆች እንደ ቤተ ክርስቲያን በግልና በማህበር የዲያብሎስን ስራ ነቅተን ልንቃወም ጥሪ፣ ኃላፊነት፣ ስልጣንም ተሰጥቶናል። እግዚአብሔር አምላካችን የተመሰገነ ይሁን። እንዲህ አይነት አስደናቂ እድል አለን። ቅዱሳን መላእክት እንግዲህ ከመላእክት ዓለም ያየነውን አጭር ትምህርት በ1 ደቂቃ ሊከልስ። የመላእክት ዓለም በ3 የተከፈለ ነው። የአምልኮ ሚኒስቴር ዲያብሎስ ወይም ሉሲፈር መሪ ነበር። ነገር ግን ከዛ ስፍራ በትዕቢቱ ምክንያት ተጣለ፣ ተዋረደ። ዲያብሎስ ሰይጣን የሚል ስያሜ ተሰጠው፣ የወደቀ መልአክ ተባለ። ሁለተኛው የመላእክት ዓለም በቅዱስ ሚካኤል የሚመራ የመከላከያ ሚኒስቴር ነው። ዲፌንስ ሚኒስትሪ ኦፍ ዲፌንስ የሚባለው መልአኩ ቅዱስ ሚካኤል ምንጊዜም እግዚአብሔርን በማገልገል ለእግዚአብሔር ሕዝብ ይዋጋል። ከጥንት ዘመን ጀምሮ ተዋጊ ነው። ሰይፍ ከእጁ አይጠፋም። ሶስተኛው የማስታወቂያ ሚኒስቴር በአማርኛ ማለት እንችላለን ሚኒስትሪ ኦፍ ኮሚኒኬሽን። መልአኩ ቅዱስ ገብርኤል የእግዚአብሔርን የምስራች መልእክት ምንጊዜም በግልም በማህበርም ደረጃ በዘመናት መካከል ለሰዎች ለቅዱሳን ለእግዚአብሔር ሕዝብ ያስተላልፋል። እነዚህ 2ቱ ቅዱሳን መላእክት ቅዱስ ሚካኤልና ቅዱስ ገብርኤል ከስራቸው በርካታ ቅዱሳን መላእክት አሉ። እግዚአብሔርና ሕዝቡን በማገልገል ጸንተው የሚኖሩ ቅዱሳን መላእክት ናቸው። ከኛም ጋር ለዘላለም በምትመጣው በእግዚአብሔር መንግስት ውስጥ እግዚአብሔርን በማገልገልና በማምለክ የሚኖሩ ናቸው። ዲያብሎስንና ሰራዊቱን ግን አጋንንትን ነቅተን እንድንቃወም ያስፈልጋል። ከዚህ ቀጣይ የሆነውን መንፈሳዊ ውጊያን በተመለከተ ጌታ ቢፈቅድ ብንኖርም በሚቀጥለው ሳምንት እንካፈላለን። እስከዚያ ድረስ እግዚአብሔር ይባርካችሁ። በሰላም ቆዩ። ተባረኩ።